የወይና አበባዬ የወይና አበባዬ የወይና አበባዬ የወይን እኛም ወደናል ይሆን። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችኋል። ብቻ እስከሁን ሁሉ ወዳች ላይክ እና ሼር እያደረጋችሁ ሰዎቻችን ለብዙዎች አካፍሉም። ለዚህን ሁሉ አመሰግናችኋለሁ። ሰው ሲሞቻችሁ እንደው ወዳች 3000 ላይክ እንድትገጭኝ በትትና አቆፍ ዛቻ ለዛሬው ሚዛናችን ይዘላችሁ የመጣ ነው። ሰበር ዜና፣ ሰሜን ኮሪያ የራሽያን ጦርነት በይፋ ተቀላቅላለች። በትናንትናው ዕለት እንግዲህ ሰሜን ኮሪያ ሌሊቱን በሙሉ ራሽያ ላይ እሳት ስታዘንብ ነው ያደረችው። የትኛውም የአውሮፓ ሆነ የአሜሪካ የአየር መከላከያ ሲስተሞች በፍጹም የሰሜን ኮሪያን ሚሳኤሎች መቋቋም አልቻሉም። ቄጤማ ነው የሆኑት። እጅግ በጣም ሰቅጣጭ የሚባል ውድመትና እልቂት በዩክሬን ምድር ላይ በሰሜን ኮሪያ ሚሳኤሎች መጥተዋል። እንግዲህ ይሄ ነገር ወደ ዓለም ጦርነት እያኮበኮበ ነው። የዓለምን ኢኮኖሚና የዓለምን የሰው ልጅ ፍጥረት በሙሉ አደጋ ውስጥ ሊከት የሚችል አደገኛ ወቅት ከፊት ለፊታችን አለ ብለን በተደጋጋሚ የምንናገረው ይሄ ነው። ግማሹ እየታሸ እየተረገጠ እየተጨቆነ ከዓለም በማዕቀብ ተገልሎ በተለያዩ ጉዳዮች ከዓለም ተገልሎ በብቸኝነት እንዲንከራተት እንዲጎሳቆልና እንዲሞት የሚደረግበት ስርዓት ለአንዴና ለመጨረሻ ጊዜ እንዲፈርስ የሚያደርገው አካሄድ በከፍተኛ ሁኔታ ተጠናክሮ ነው የቀጠለው። እንግዲህ ሰሜን ኮሪያ ከመጋረጃው ጀርባ ራሽያን በከፍተኛ ሁኔታ በሚሳኤል አቅርቦት፣ በድሮኖች አቅርቦት፣ በመድፍ ጥይቶች እና በሌሎችም ወታደራዊ ቁሳቁሶች ስትረዳ እንደነበር በተደጋጋሚ ተናግረናል። ይሄ ጉዳይ ደግሞ አይን አፍጥጦ ጥርስ አግጥጦ እየወጣ ይመስላል። ሰሜን ኮሪያ ቀጥታ ነው ወደ ዩክሬን የተኮሰችው፣ ቀጥታ ማለት ነው። ሁለት ጊዜም አያስቡም። ሰሜን ኮሪያኖቹ አንድ ጊዜ ወደዚህ ጉዳይ ከገቡ ተያይዘው ወደ መቀመ ነው የሚገቡት ብለን በተደጋጋሚ ተናግረናል። እንግዲህ በሰሜን ኮሪያ በኩል የወይና አበባዬ የወይና አበባዬ የወይና አበባዬ የወይን እኛም ወደናል ይሆን ብሏል። ሚሳኤል መወራወሩም መዓት ነው። ስፍር ቁጥር የለም። የኛ ሚሳኤል እዚህ ተጎልቶ ምን አባት ይሰራል? እንውገር እንጂ ዩክሬንን፣ ቀጥሎ ደግሞ አውሮፓን እንወግራለን፣ ቀጥሎ ደግሞ አሜሪካን እንወግራለን እና ሞቅ ደሞቅ ሸብረቅረቅ እንዲል ተፈልጓል በሰሜን ኮሪያ በኩል። ትክክልም ነው። እኔ በዚህ ደስተኛ ነኝ። እነዚህም በቻይና በራሽያ እና በሰሜን ኮሪያ በኩል ከኢራን ጋር ያለው ጥምረት እውነተኛ ድፍረት ሊያሳይ ይገባል። በተደጋጋሚ የምንለው እውነተኛ ድፍረት አሳይቶ አውሮፓውያኖቹ አይን አፍጥጠው ጥርስ አግጥጠው በህብረት ዓለምን እንደሚጨቁኑት ሁሉ እነዚህ ሰዎች ከመጋረጃ በስተጀርባ ብቻ ሳይሆን ፊት ለፊት ወጥተው ሊጋፈጧቸው ይገባል የሚል አቋም ነበረኝ። በእርግጥም ፊት ለፊት ሰሜን ኮሪያ ወጥታ በትናንትናው ዕለት በአውሮፓ የምትታገዘውን ዩክሬንን ስትደፍቅ እጅግ በጣም በተራቀቁ ማንም ሊያስቆማቸው በማይችሉ ሃይፐርሶኒክ ሚሳኤሎች ሰሜን ኮሪያ ዩክሬንን ስትደፍቅ አድራለች። ይህን ተከትሎ አውሮፓ ተቆጥቶ አኩርፎ ለምቦጭን ጥሎ በዚህ ጦርነት ውስጥ ሙሉ በሙሉ ይገባል ወይስ አይገባም የሚለው የምናየው ነው የሚሆነው። እንደኔ ግምገማ አውሮፓ ህብረት እዚህ ጦርነት ውስጥ መግባት የሚፈልግ አይመስለኝም። ምክንያቱም እነዚህ ሰሜን ኮሪያኖች ብዙም ቀልድ አይመቻቸው። ቶሎ ወገር አድርገው ደፈቅ አድርገው ዶምሶስ አድርገው ወደ ጉዳያቸው መግባት እና ሰሜን ኮሪያ እነካለው ካልክ ምናልባት እጃቸውን እያሳኮካቸው ስለሆነ ወደ ኒውክሌር ጦር መሳሪያ ሊሄድ ይችላል። ይሄን ያውቃሉ አውሮፓኖች። እነዚህ ሰሜን ኮሪያኖች ቀልድ እንደማያውቁ ያውቃሉ። እና እንግዲህ ባህር ተሻግራ ዩክሬንን የምትደበድብ አገር ነገ ከነገ ወዲያ ደቡብ ኮሪያን አትወግርም ብሎ ማሰብ ራሱን ችሎ እብደት ነው። እንደምታውቁት እንግዲህ በኢራን ጦርነት አሜሪካ ስትንቦጀቦጅና ስትንቦቆቦቅ የምትይዘው ነገር ሁሉ ጠፍቷት ግራ ገብቷት በደቡብ ኮሪያና በሰሜን ኮሪያ መካከል የነበሩትን የተራቀቁ የአሜሪካን የአየር መከላከያ ሚሳኤሎች ታድና ፓትሪዮት ሚሳኤሎች ነቅላ ነው የወሰደች። ነቅላ ከድንጋጤ የተነሳ ደቡብ ኮሪያ ለምን እንጦሮጦስ አትገባም? እንደ ዋና ከተማ ሲኦል ትግባ ከፈለገች ብላ ነው መሰለኝ ንቁልቅል አድርጋ ወደ እስራኤል ወስዳ ነበር። እስራኤልም አልዳነች፣ ደቡብ ኮሪያም አልዳነች፣ ባህረ ሰላጤው ሀገርም አልዳነች፣ ራስ አሜሪካም አልዳነች። ቢቸግራት ነው ነቅላ የወሰደች እና እንደውም አንዳንድ የራሽያ ባለስልጣኖች እኛ መዋጋት ያለብን እንደ ኢራን ነው የሚል አቋም ይዘዋል። እኛ መዋጋት ያለብን በአውሮፓ የሚገኙ የአሜሪካን የጦር ቤዞች፣ ልክ ኢራን በባህረ ሰላጤ የሚገኙትን የጦር ቤዞች የአሜሪካን የጦር ቤዞች እንደደወደበች ራሽያኖችም በአውሮፓ የሚገኙ የአሜሪካ የጦር ቤዝ ለማኮብኮቢያና ለመነሻ እንዲሆነን እንደወድባለን እያለን እና አይቀርም ነገር። አሁን እኔ የጨነቀኝ የኛ ጉዳይ ነው። አሁን የኛ ጉዳይ እርስ በርስ እየተጨፋጨፈን ያለብን ኢኮኖሚያዊ
ጫና የምታውቁት ነው። ዓለም አቀፍ አበዳሪዎቻችን በሙሉ ብራችንን ካላመጣችሁ ሞተን እንገኛለን እያሉ ነው። እኛ ደግሞ በአገር ውስጥ ግጭቶችና ጦርነቶች እየተተራመስን ያለ ነው። ዓለም አቀፍ ሁኔታው ደግሞ በጣም አስፈሪ ወደሚባል አቅጣጫ እየሄደ ነው። አስፈሪነቱ ብዙ ሀበሾች የሆነ እቃቃ ጨዋታ የልጆች ምናምን ነገር ይመስላችኋል። እንደዛ አይደለም። እንግሊዝን ያስደነገጠ ነው። ጀርመንን ያስደነገጠ ነው። ፈረንሳይን ያስደነገጠ ነው። የአሜሪካን ሕዝብ እንቅልፍ አሳጥቶ የሚያቃዥ ጉዳይ ነው። ከፊት ለፊታችን ያለው ጉዳይ መላ ዓለም ደንግጦ ነው ያለ። መላ ዓለም የመጠፋፋት ጦርነት ነው። ዛሬ ለምሳሌ አሁን ከሞሸ የህንድ መርከብ ተመቶ ሰምጧል። ወደ መሬት ወደ ባህር ቂጥ ነው የወረደው። ወደ ባህር ስር ጥልቅ ነው ያለው። ማነው መቼ ሁቲ ማንንም ይመታ? ኒኩለር ታጣቂዋን ህንድን ኒኩለር ታጠቅ ብትፈልግ፣ የአባትን ክላሽ ታጠቅ ብትፈልግ፣ ገጀራ ታጠቅ። ዊዶን ኬር ነው። አሁን አይመለከተንም፣ አያገባንም። ያገኘነው እንወቅጣለን ነው። እየተገባባን ነው በአማርኛ። ስለዚህ ይህ ጦርነት የመጠፋፋት ጦርነት ተያይዞ ወደ መቀመቅ የሚሄድ ነው። ከዚህ በፊት አውሮፓ ህዝብ ተንዶላቆ ተሞላቀው የሚኖር ያለም ያ ህይወት የለም። ከዚህ በኋላ ፕሪሚየር ሊግ እየተጫወትን ላሊጋ፣ ወንዶስ ሊጋ ምናምን። አሁን ጦርነት ነው ጨዋታው። የመላ ዓለም ሙዚቃ፣ የመላ ዓለም ጨዋታ ጦርነት ብቻ ነው። ይሄ የመጣበት ምክንያት ምንድን ነው? ጥጋብ ነው። በቃ ጥጋብ። አውሮፓኖችና አሜሪካኖች ጥጋባቸውን መቆጣጠር አቅቷቸው ዘላለም ሌሎችን በመጨፍለቅ በመደፍጠጥ በማሰቃየት በማግለል በማሸማቀቅ በማደናገጥ እንኖራለን ነው። አይሆንም ነው። አሁን የራሽያና የሰሜን ኮሪያ ጥምረት በዩክሬን ብቻ ይቆማል ብሎ የሚያሰብ ጀለፈፍ ካለ እንደዛ አይደለም እና ለማሟቅ ያክል ነው አሁን ወደ ዩክሬን የተገባው እንጂ በራሽያና በሰሜን ኮሪያ በኩል ያለው ጥምረት ወደ አጠቃላይ ጦርነትና እልቂት ለመግባት እያኮበኮበ ነው ያለ። ወደ አጠቃላይ እልቂት ለመግባት ነው እያኮበኮበ ያሉት። ስለዚህ ማዕቀባችንን ታነሳለህ፣ እኛም ከሌላው ዓለም ጋር ተዋህደን ተስማምተን ተግባብተን እንኖራለን፣ ያለበለዚያ እንጠፋለን ነው አቋም እኮ ነው። እኔ ጌታ ጫት ላይ አይደለም ያሉት እነሱ፣ አረቂ ላይ ተወዝፎ አይደለም የሚሉት ያሉት እነሱ የባርነትን ቀንበር ለመስበር የሚሯሯጥ ጀብደኞች ናቸው። ስለዚህ ሰሜን ኮሪያ የወይን አበባ የወይን እኛም ወድናል ይሆን ሚሳኤሉን እኛም ለመወራወር ፈቅደናል ነው። በእውነቱም የትኛው አውሮፓ አገር ደፍሮ ሰሜን ኮሪያ እንደሚነካ ለማየት ጥልቅ ፍላጎት አለኝ። እንደምታውቁት ኢራኖቹ ተዋጊዎች ናቸው፣ አደገኞች ናቸው። እንደ ሰሜን ኮሪያኖቹ አይደሉም፣ ድንጉጦች ናቸው። ማለት ከፍተኛ ጥርጣሬና ጥላቻ ስላላቸው የሚወስዱት እርምጃ በጣም የተፋጠነና አደገኛ ነው። ኢራኖቹ በጣም በተረጋጋ ሁኔታ፣ በሰከነ ሁኔታ፣ በሂሳብ በስሌት በጣም ተራቀቁ እኮ ነው። ኢራኖቹ ተራቀቁ ጦርነት ላይ። ሰሜን ኮሪያኖቹ ግን ጭራሽ ትዕግስት የሌላቸው ናቸው። ምንም ትዕግስት የሌላቸው ቶሎ ለመድፈቅ ነው የሚሯሯጡት እና ለመድፈቁ ደግሞ ያላቸውን ሁሉ በ2 ቀን በ3 ቀን አውጥቶ ሊጠቀሙ ይችላል። በ3 ቀን ጦርነት አሁን ሰሜን ኮሪያን ብትነቃ በ3 ቀን ጦርነት ኒኩለር ሊስቡ ይችላል። ቀል የላቸውም እና ራሽያ ሰሜን ኮሪያን ወደዚህ ጦርነት ይዛ መግባቷ እሰየው በጀ የሚያሰኝ ነው። እንግዲህ አሁን አውሮፓ ምን እንደሚሆን የምናየው ጉዳይ ነው የሚሆነው። ምን እንደሚሆን ዩክሬንን የመስዋዕት በግ አድርጎ በሷ የመስዋዕት በግ ላይ እሱ ጸሎት ይሰማለታል። እሱ እፎይ ሊል ነው። ተረጋግጦ ተንቆባሮ ሊቀመጥ ነው። ሰሜን ኮሪያ ደግሞ ያም ከሆነ በዛ ብቻ ታበቃለች። ከራሽያ ጋር ያለው ጦርነት ዩክሬንን በማንበርከክ ብቻ ያበቃሉ? ያበቃ። ስለዚህ ራሽያኖቹ እንደ ኢራን ነው መዋጋት ምንፈልገው። በጣም ጣፋጭ የሆነ ውጊያ ነው ኢራኖቹ እየተዋጉ ያሉት። ለምን አሜሪካን ከቆጠራዋ ላይ ደፍቃ ኮርኩማ ዶምስሳ አውጥታለች እና እኛም ይህን መንገድ መከተል አለብን የሚል ከፍተኛ ጉጉት በራሽያ በኩል ከፍተኛ የኢራንን መንገድ የመከተል ከፍተኛ ጉጉት ነው ያለም። ጦርነቱ ቀጠናውን ማስፋቱ የማይቀር ነው። ሳውዲ አረቢያ አሁን ሙሉ በሙሉ ወደ ጦርነቱ ገብታለች። ፓኪስታንም ነገ ከነገ ወዲያ ሳውዲን ተከትላ ልትገባ ትችላለች። አውሮፓኖቹም ይህን ተከተለው ሊገቡ ይችላል። የሆነ ሆኖ መሽኮርመሙ ጊዜ አብቅቷል። አሁን ከመጋረጃው በስተጀርባ ነው ቲያትሮን የምንጫወተው። አይደለም፣ እንደዛ አይደለም። ተናግራለሁ። ሰሜን ኮሪያ ቀደም ብላ ነው የምትገባ። ይህ ጦርነት አሁን ቻይና አለች፣ ራሽያ አለ፣ ሰሜን ኮሪያኖች አሉ፣ ኢራኖቹ አሉ። ኢራኖቹ ገብተውበታል። እስከ አንገታቸው ነው የገቡት።
የቀሩት ቻይና እና ሰሜን ኮሪያ ነው። ሰሜን ኮሪያ ነው ቀድማ የምትገባው የሚል ግምት አስቀምጫለሁ። በግምቴ መሰረት ሰሜን ኮሪያ ተራርጣ እስከ አንገቷ ድረስ ትገባበታለች። እንግዲህ ይሄ ጦርነት ቀጥ መስመሩን እየሳተ ነው ያለው። ለማንኛውም ይሄን አሳውነ ሲሞቻችን ላይ ቃርግ ሼር አድርገው ወዳቻለሁ። ፒስ